በሽተኞች የሚሆኑ ምግቦች ገና የተቆረጡ አትክልቶች ፍሬሽ ቬጅታብልስ እነዚህ በውስጣቸው ብዙ ፋይበር ስለያዙ ኩላሊታችን ጠጠሮችን እንዲያስወግድ ይረዳሉ። ግሪን ፒዝ፣ ዱባ፣ ስኳሽ፣ ኮሊፍላወር፣ ጎመን፣ ተርንፕስ እና ቲማቲሞች ለዚህ በሽታ ጠቃሚ ናቸው። እነዚህ ተክሎች የውስጥ ስርዓታችንን ያጸዳሉ። ስለዚህም ኩላሊታችን ስራውን በተሻለ ሁኔታ እንዲሰራ ይረዳሉ። ፈሳሽ በብዛት መውሰድ፣ ብዙ ፈሳሽ መጠጣት ይህንን በሽታ ለመከላከልም ሆነ ለማከም ይጠቅማል። ብዙ ውሃ መጠጣት ወደ ኩላሊታችን የሚሄደውን ደም ዳይሉት ስለሚያደርገው የኩላሊት ጠጠር እንዳይከሰት ይረዳል። ስለዚህ በ24 ሰዓታት ውስጥ ቢያንስ 2 ሊትር ሊያሸና የሚችል ውሃ መጠጣት አለብን። ሽንታችን የውሃ መልክ እስኪኖረው ድረስ መጠጣት ይኖርብናል። ጠቆር ያለ ቢጫ ሽንት በቂ ውሃ እየጠጣን እንዳልሆነ ይጠቁማል። ቡና፣ ሻይ ወይንም ኮላ በቀን ውስጥ ከ2 በላይ መጠጣት የለብንም። ቡና ውስጥ ያለው ካፊን የሚባለው አንቃቂ ኬሚካል ሰውነታችን ውስጥ ያለውን ፈሳሽ በብዛት በሽንት መልክ እንዲወጣ ያደርጋል። ይህ ደግሞ ዲሃይድሬሽን ይፈጥራል። ሎሚ፣ ሌሞንስ ሎሚ በውስጡ ሲትሬት የሚባል ኬሚካል በብዛት ይዟል። ይህ ኬሚካል የኩላሊት ጠጠር እንዳይከሰት በሁለት መንገዶች ይከላከላል። የመጀመሪያው ይህ ኬሚካል የሽንትን አሲዳማነት ስለሚቀንስ ጠጠር እንዳይከሰት ይረዳል። ሁለተኛው ደግሞ ከካልሽየም ጋር ስለሚጣበቅ የካልሽየም ኬሚካል ጠጠሮች ካልሲየም ኦክሳሌት እንዳይከሰቱ ይረዳል። የመድኃኒት ተክሎች በርብዝ ኩላሊታችን ስራውን በአግባቡ እንዲሰራና ጠጠሮችን እንዲያስወግድ የሚረዱ ብዙ አይነት የመድኃኒት ተክሎች አሉ። ለምሳሌ ኔተል፣ ቤርቤሪ፣ ክሊቨርዝ፣ ኮርን ሲልክ፣ ክራምፕ ባርክ፣ ግራቨል ሩት፣ ካቫ እና ሃይድሬንጃ። ገና የተቆረጡ የቤዝል ቅጠሎች ኩላሊታችንን ያጠነክሩታል። በተጨማሪም ከውሃና ማር ጋር ሲወሰዱ በጣም ይጣፍጣሉ። ቡና እና አልኮል መጠጦችን አለ ብዛት። እነዚህ መጠጦች መጀመሪያ ላይ የሽንታችንን መጠን የሚጨምሩ ቢሆንም ቆይቶ ግን ሰውነታችንን ፈሳሽ በጣም እንዲያጥረው ያደርጋሉ። በተጨማሪም ቡና በሰውነታችን ውስጥ የካልሽየም መጠንን ይጨምራል። ፍራፍሬዎች ፍሬሽ ፍሩትስ ፍራፍሬዎች ኩላሊታችን ስራውን በአግባቡ እንዲሰራ እና ጠጠሮችን እንዲያስወግድ የሚረዱ ናቸው። ወይን፣ ፒቸዝ፣ ፔርዝ፣ አናናስ፣ ሎሚ፣ ፓፓያ፣ ጓቫዝ እና ክራንቤሪዝ የሚባሉት ፍራፍሬዎች የኩላሊት ጠጠር የሚሰሩትን አሲዶችን ይሰባብራሉ። ሐብሐብ በሰውነታችን ውስጥ ያሉትን መርዛማ ነገሮች ለማስወገድ በጣም ጠቃሚ ነው።